በኢትዮጵያ በየዓመቱ ከሚወለዱ ህጻናት መካከል ከ4000 እስከ 5000 የሚሆኑት ከከንፈርና ላንቃ መሰንጠቅ ጉዳት ጋር የሚወለዱ መሆኑን የተጠኑ ጥናቶች ያመላክታሉ። የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ከችግሩ ስፋት አንጻር ከአጋር ድርጅቶች ጋር በቅንጅት እየተሰራ መሆኑን በሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በኦፕሬሽን ስማይል ኢትዮጵያ እየተሰጠ የሚገኘውን አገልግሎት አሰጣጥ በጎበኙበት ወቅት ተናግረዋል። ከተለያዩ አጋር ድርጅቶችና መንግስትም ከሚሰራቸው ስራዎች ጋር ስናሳይ በየዓመቱ የተወሰኑትን በኦፕሬሽን የማስተካከል ጥረት እየተደረገ ነው ያለው። አሁንም ማህበረሰብ ውስጥ ወደ ሕክምና ያልመጡ በርከት ያሉ በሺዎች የሚቆጠሩ ህጻናት በከንፈርና በላንቃ መሰንጠቅ ይሄ ችግር እንዳለ ይታወቃል። ይሄንን መሰረት አድርገን የተለያዩ አጋር ድርጅቶችን በማስተባበር ነው እንዲህ አይነት ስራዎችን እየሰራን የምንገኘው። ዛሬ ኦፕሬሽን ስማይል የሚባል ግብረሰናይ ድርጅት ጋር ነው ይሄንን ስራ እየሰራን ያለ ነው። ይሄ ድርጅት 4 የሀገራችን አካባቢዎች ላይ ተመሳሳይ ስራ ይሰራል። አንዱ አይድር መቀሌ ነው። ሁለተኛው በስፋት የሚሰሩት ጅማ ማስተማሪያ ሆስፒታል ውስጥ ነው። ሶስተኛው በጳውሎስ ሆስፒታል የተጀመረ ነው ያለው። በስፋት ከተጀመረበት ቦታ አንዱ ደግሞ ሐዋሳ የማስተማሪያ ሆስፒታል ውስጥ ነው። እንግዲህ ዛሬ በርከት ያሉ እስካሁን ከ48 በላይ ችግር ያለባቸው ህጻናት አገልግሎትን አግኝቷል። ከተለያዩ ሀገራችን ክፍል መጥቶ አገልግሎት እያገኙ ነው ያሉት። ይህ በጣም አስከፊ ችግር ነው። ህጻናት እንዳያድጉ የሚያደርግ ስርዓተ ምግብ ላይ ችግር ያለው ወደ ትምህርት ቤት እንዳይሄዱ የሚያደርግ የማህበራዊና ኢኮኖሚያዊ ጫና የሚያስከትል የአፈጣጠር ችግር ነው። ከፍተኛ ችግር እየቀረፉ እንደሆነ በዚህ አጋጣሚ መናገር ፈልጋለሁ። አክለውም ከከንፈርና ላንቃ መሰንጠቅ ጉዳት ጋር የሚወለዱ ህጻናት ከፍተኛ የሆነ አድሎና መገለል የሚደርስባቸው በመሆኑ ችግሩ ተያያዥ የሆኑ ስራዎችን የሚጠይቅ መሆኑን ጨምረው ተናግረዋል። በዚህ በከንፈርና በላንቃ መሰንጠቅ የሚቸገሩ ህጻናቶች ብዙ የአድሎና መገለል ይደርስባቸዋል። ስለዚህ ከቤት አይወጡም። ብዙ ጊዜ እናቶች ወላጆቻቸው ይደብቋቸዋል። በጣም ሰፊ ችግር ነው በሀገራችን። ከዛም አልፎ ደግሞ ወደ ትምህርት ቤትም አይሄዱም። ስለዚህ ከትምህርት ቤት ይቀራሉ። ከዛም ውጪ ደግሞ ሌሎችም የማህበራዊና ኢኮኖሚያዊ ጫናዎች ይደርሱባቸዋል። ስለዚህ ችግሩ በኦፕሬሽን ከሚስተካከልም ባሻገር ሌሎች ነገሮችም አብሮ ማየት ያስፈልጋል። ለምሳሌ የስነ አእምሮ ጤና ለቤተሰቦችም ጭምር መሰጠት አለበት። ምክር ያስፈልጋል። መመገብ አይችሉም። እንደሚታወቀው ከሱ ጋርም ተያይዞ የአመጋገብ ስርዓቱ እንዲስተካከል ጥረት ይደረጋል። በተለይ ደግሞ አንዱ ትልቁ ችግር ከዚህ ጋር ተያይዞ የመጣው መናገር ላይ እና የሚናገሩትን ነገር ሌላ ሰው በደንብ ሊሰማ አይችልም። በተለይ የላንቃ መሰንጠቅ ካጋጠመ መናገር አይችሉም። ስለዚህ ሀሳባቸውን ለመግለጽ ይቸገራሉ። እንዲሁም ደግሞ በተለይ ኒሞኒያ በሚባለው የሳምባ ምች በቀላሉ ይታመማሉ። ሲታመሙ የመሞት እድላቸውም ከፍተኛ ነው። ስለዚህ አንዳንድ ጊዜ በሚያሳዝን መልክ ኦፕሬሽን እየጠበቁ በተለያዩ ህመሞች ህይወታቸው የሚያልፍ ህጻናት ቁጥርም ቀላል አይደለም። ስለዚህ እንዲህ አይነት ችግሮችን በስፋት ለማዳረስ መንግስት እቅድ አውጥቷል። በተቻለ መጠን በ2 እስከ 3 ዓመት ውስጥ እስካሁን ኦፕሬሽን ያልተደረገላቸውን ቤት ለቤት በማፈላለግ ሙሉ በሙሉ ለማጽዳት እቅድ እያወጣ እንገኛለን። ነገ ይሄንን ይፋ እናደርጋለን ለማህበረሰባችን። ከዛሬ 20 ዓመት በፊት በኢትዮጵያ አገልግሎቱን በጅማ ሆስፒታል መስጠት የጀመረው የኦፕሬሽን ስማይል ኢትዮጵያ የአገልግሎት ተደራሽነቱን በማሳደግ ዛሬ ላይ ሐዋሳን 4ኛ መዳረሻው አድርጎ አገልግሎት መስጠት መጀመሩን የገለጹት የተቋሙ ካንትሪ ዳይሬክተር ዶክተር መብራቱ በጅጋ ናቸው። ወደ ሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻሊስት ስንመጣ እንግዲህ የዛሬ አመት አካባቢ ነው ስራውን የጀመርነው። መተን እዚህ ከማኔጅመንቱ ጋር ተነጋግረን ላንቃቸውና ከንፈራቸው ሲወለዱ ተሰንጥቆ የሚወለዱ ልጆችን አገልግሎት እንዲያገኙ ምን እንስራ ብለን ከተነጋገርን በኋላ ሪሶርስ አፈላልገን መተን የተለያዩ ስራዎችን ሰርተናል። እስካሁን ድረስ ወደ 52 ሚሊዮን የሚደርስ ብር በሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ላይ ኢንቨስት አድርገን የተለያዩ የሚያስፈልጉ የሕክምና መሳሪያዎችን ለሰርጀሪ የሚያስፈልጉ ደግሞ ግብአቶች አሉ። እንደ መርፌ ሰርጀሪ መስሪያ ሱቸር የምንላቸው የአነስቴዥያ የሰመመን መድኃኒቶች እና ሌሎች ተያያዥነት ያላቸው ኮንሱሜብልስ የምንላቸውን በሙሉ አገር ውስጥም የሚገዙትን ገዝተን ከውጭ ደግሞ የሚመጡትን ከውጭ ያስመጥተን ከሄድኳርተራችን ያለው አሜሪካ ነገር ነው። ከዛ አስመጥተን ለሆስፒታሉ አስረክበናል። ይህ ድርጅት ከልየታ ጀምሮ የአቅም ማጎልበቻ ስልጠናዎችን በመስጠት የችግሩን ስፋት ለመቀነስ እየሄደበት ያለው ርቀት ይበል የሚያሳይ መሆኑንና በክልሉ ያለውን የችግሩን አሳሳቢነት ለመቀነስ እገዛው የጎላ መሆኑን የገለጹት የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ ናቸው። እንደዚህ አይነት የአፈጣጠር ችግር ያለባቸው ልጆች ያሏቸው ወላጆችንም ጨምሮ ህጻናቱንም ጨምሮ ሳይኮሶሻል ሰፖርት ሳይኮሎጂካሊ መደገፍ ያስፈልጋቸዋል።
ንግግራቸው ላይ አመጋገባቸው ያው ወደ ሌላው እንደሌላው ህፃናት እና እንደሌላው ሰው አገግመው እስኪመጡ ድረስ በተለየ መልኩ ኬር ያስፈልጋል። እነዚህን ሁሉ ስልጠና ያካተተ ጤና ባለሙያዎችን፣ ነርሶችን፣ ሳይካትሪስቶችን በሙሉ በደንብ ያሰለጠኑ ነው ያሉት ማለት ነው። ትልቁ ነገር የኦፕሬሽን ስማይል አቅም ፈጥሮ የመሄድ ነገር ነው። በመጡት እንግዶች ላይ ብቻ የተደገፈ ሳይሆን በተቋም ደረጃ ለማስቀጠል የሚያስችል አቅም ሰርጀሪውን ወይም ቀዶ ጥገናውን የሚሰሩትን የሚያበቁበት ነርሶችን ከታች እንዳልኩት ጤና ኤክስቴንሽኖችን በሙሉ ግንዛቤ ፈጥረው ልየት አድርገው ነገም ተነጎዲያም ይሄን አገልግሎት የሚፈልጉ ተገልጋዮች በሚያገኙበት ሰዓት አሁን ወዴት መላክ እንዳለባቸው የት አገልግሎት እንደሚሰጥ ሁሉ ለይተዋል። ይሄ በደንብ የሚመሰገን ትልቅ ስራ ነው ይሰሩልን እንደ ክልል። ኦፕሬሽን ስማይል ኢትዮጵያ ካለፈው ዓመት ሐምሌ ወር ጀምሮ እየሰራ ባለባቸው 4 የሀገሪቱ ሆስፒታሎች የዛሬን ጨምሮ ለ473 ህጻናት ነጻ የቀዶ ጥገና አገልግሎትን በመስጠት ቤተሰባቸውን እፎይ ማስባሉን ያገኘነው መረጃ ያሳያል።